ጤና ይስጥልን ተመልካቾች፣ የአሉላ ፍሬ አማረ የዩቲዩብ ገጽ ላይ ትገኛላችሁ። ማን ዩናይትድ በቦክሲንግ ዴይ ከኒውካስትል ዩናይትድ ጋር አርብ ምሽት 5 ሰዓት ጨዋታውን በሜዳው ኦልድ ትራፎርድ ቲያትር ኦፍ ዘ ድሪምስ የሚያደርግበት መርሃ ግብር ይጠበቃል። ኢንጁሪ ማች የሚል ቅጽል ስም ተሰጥቷል። ይህ ጨዋታ በሁለቱም ክለቦች መካከል ወሳኝ ተጫዋቾች የሉም። በሀገራዊ ተልዕኮ ምክንያት ማንቸስተር ዩናይትድ ስኳዱ ዴብዙ በጣም ጥልቁ ቀንሷል እና ያለ ብሩኖ ፈርናንዴስ ኢምቦሞም የለም፣ እንዲሁም አማድም የለም። የማንቸስተር ዩናይትድ ውጤት ትከሻ ላይ አሁን የሜሰን ማውንትና ኩኛ ላይ የወረደ ይመስላል። እንግዲህ ብሩኖ ፈርናንዴዝን ማን ይተካው፣ እንዲሁም ደግሞ ኳስ መቀባበል ችግር ያለበት ማንቸስተር ዩናይትድ የሚል ርዕስ ተነዋል። በዚህ ጨዋታ ላይ ከብሩኖ ፈርናንዴዝ እንጀምር። ብሩኖ ፈርናንዴዝ በተለይ በዘንድሮ ዓመት 3 መስፈርቶችን ደምረን የድምሩ ውጤት ብሩኖ ፈርናንዴዝን ከላይ ያስቀምጠዋል ከየትኛውም ተጫዋች በላይ። ብሩኖ ፈርናንዴዝ በያዝነው ዓመት ሾት በማድረግ ቻንስ ክሬት በማድረግ እንዲሁም ደግሞ የቢልድ አፕ ሾቶችን በማድረግ በማንቸስተር ዩናይትድ ቤት እና በፕሪሚየር ሊጉ ቁጥሩ ከፍተኛ ነው። በትችቶች ውስጥ ሆኖም ጥሩ እንቅስቃሴ ማድረግ የቻለ ተጫዋች እንደሆነ መናገር ይቻላል፣ ብሩኖ ፈርናንዴዝ ማለት ነው። እና ብሩኖ ፈርናንዴዝ ሾት በማድረግ በማንቸስተር ዩናይትድ ቤት በተደረጉ ጨዋታዎች 26 ሙከራዎችን አድርጓል፣ 15 ቻንስ ክሬቶችን አድርጓል። ከዛ በኋላ ደግሞ 54ቱን ደግሞ የቢልድ አፕ ሾቶችን አስመዝግቧል ማለት ነው። ስለዚህ በዚህ ረገድ ብሩኖ ፈርናንዴዝ ቁጥሩ ሲደመር 26 ሾት ቻንስ ክሬት በማድረግ 15 እንዲሁም ቢልድ አፕ ሾቶችን ስንደምር 54 ይሆናል። በአጠቃላይ 95 ቁጥር በመያዝ ቁጥር አንድ ነው። እሱ የሚከተለው ቦዝ ላይ ነው በ28 ሾት፣ በ19 ቻንስ ክሬት፣ በ38 ቢልድ አፕ ሾት 85። ከዛ ቀጥሎ ኢንዞ ፈርናንዴዝ እንዲሁ በ82 በአጠቃላይ ድምር። ከዛ ዩናይትድ ኢምቦሞን ያስከትላል በ41 ሾት፣ በ17 ቻንስ ክሬት፣ በ24 ቢልድ አፕ ሾት 82 ቁጥር ላይ ያስቀምጠዋል። ሳላ፣ ከዛ ፎደን፣ ከዛ ሳካ፣ ከዛ አማድ እንዲሁም ራይስ፣ ከዛ ኒክ ጎንዛሌስ። እነዚህ በፕሪሚየር ሊግ ያሉ ተጫዋቾች ሾት ፕላስ ቻንስ ክሬት ፕላስ ቢልድ አፕ ሾቶችን ስንደምር የማንቸስተር ዩናይትድ 3 ተጫዋቾች እዚህ ውስጥ ተካተዋል እና የውጤቱና ተጫዋቾቹ ግን ያላቸው ፐርፎርማንስ ይለያያል። ብሩኖ አለ ከላይ፣ ከዛ በኋላ አማድም አለ እዚሁ ላይ፣ ከዛ ኢምቦሞም አለ እና የማንቸስተር ዩናይትድ ተጫዋቾች ያየሉበት ቁጥር ነው በሾት በማድረግ በቻንስ ክሬት በማድረግ ከዛ በተጨማሪ ደግሞ እንዲሁ ሾት ቢልድ አፖችን በማስመዝገብ ማለት ነው። እንግዲህ የነገው ጨዋታ የቦክሲንግ ዴይ መርሃ ግብር ነው። በታሪክ በእንግሊዝ ፕሪሚየር ሊግ ታሪክ በቦክሲንግ ዴይ አንድ ጨዋታ የሚደረግበት መርሃ ግብር ይሆናል። ኢን ሪሰንት ይርስ ብዙ ጊዜ ቦክሲንግ ዴይ ጨዋታዎች ላይ ጨዋታዎች ብለን ነው የምንጠቅሳቸው። ማለት 4-3 ጌሞች ይኖራሉ። ከበዓል ማግስት በኋላ ያለ ቀን ላይ የሚደረጉ ጨዋታዎች ቦክሲንግ ዴይ የሚል ስያሜ ያላቸው። ከዚህ አኳያ የዩናይትድ የቦክሲንግ ዴይ ፊክስቸር ነገ በቲያትር ኦፍ ዘ ድሪምስ ይደረጋል። በዚህ ረገድ ዩናይትድ በቦክሲንግ ዴይ ጨዋታዎች ብዙ የሚያሸንፈው ክለብ ነው። ተጋጣሚ ኒውካስትል ዩናይትድ ደግሞ በቦክሲንግ ዴይ ጨዋታ ብዙ የተረታ ቲም ነው። ዩናይትድ በቦክሲንግ ዴይ ጨዋታዎች 22 ጨዋታዎችን በማሸነፍ ከፍተኛ ማሸነፍ በቦክሲንግ ዴይ በገና ማግስት ዕለት የተደረጉ ጨዋታዎችን የማሸነፍ ንጻሬ ያለው። ከዛ በተጨማሪ ኒውካስትል ዩናይትድ ደግሞ 16 ጨዋታዎችን በቦክሲንግ ዴይ ተሸንፏል። ስለዚህ ቦክሲንግ ዴይ ላይ ብዙ ያሸነፈው ቲም ብዙ ከተሸነፈው ቲም ጋር የሚያደርገው ጨዋታ ይሆናል ማለት ነው። ከባድ ጨዋታ ይሆናል ተብሎ ይጠበቃል። ዩናይትድ 26 ነጥቦችን ሰብስቦ 7ኛ ደረጃ ላይ፣ ከዛ ኒውካስትል ዩናይትድ ደግሞ በ23 ነጥቦች 11ኛ ደረጃ ላይ ተቀምጠው የሚያደርጉት ይሆናል ማለት ነው። ዩናይትድ በቦክሲንግ ዴይ ጨዋታ ኒውካስትል ዩናይትድን 3 ጊዜ አሸንፏል። በዚህ ረገድ ይሄ እንግዲህ የነገ ቀጣይ መርሃ ግብር በምን አይነት መልኩ ያልቃል የሚለው ነገር ይጠበቃል። ያለ ቋሚ ተሰላፊዎቹ ነው ማንቸስተር ዩናይትድ ኒውካስትልን የሚገጥመው። ኒውካስትልን በተመሳሳይ ያለ ቋሚ ተሰላፊዎቹ ነው ይሄን ጨዋታ የሚያደርገው። ማቲያስ ኩኛ ወደ ግብ አግቢነት ተመልሷል። ብዙ ትችቶችን አስተናግዶ ነበር። ግብ አያስቆጥርም የሚል ሀሳቦች ይቀርቡበት ነበር፣ ግን ባክ ቱ ባክ ጎል አስቆጥሯል እና ለዩናይትድ ይሄ ጥሩ ጸጋ ነው፣ ጥሩ በጎ ጎል ነው ብዬ አስባለሁ። ኩኛ በፕሪሚየር ሊጉ በ90 ደቂቃ በዘንድሮ ዓመት 4.1 ሙከራዎችን በማድረግ የትኛውን በላይ ተጫዋች ቀዳሚ ቦታ ላይ ይቀመጣል። ከዛ በተጨማሪ ኩኛ በዋናነት 1.6 ኢላማውን የጠበቀ ሙከራ ወይም 1.6 per 90 ሚኒት በማድረግ እንዲሁ ቁጥሩ ከፍተኛ ነው። 3ኛ ደረጃ ላይ ይቀመጣል ሾት ኦን ታርጌት በማድረግ ማለት ነው። ስለዚህ የነገው ትከሻ የነገው ውጤት ያለ ኤምቦሞ ያለ
ብሩኖ ፈርናንዴዝ በተጨማሪም ያለ አማድ የማንቸስተር ዩናይትድ ውጤት በኩኛ ላይ የተንጠላጠለ ይመስላል እና ደረሳችን ለመግለጽም እንደሞከርነው ማንቸስተር ዩናይትድ ዘንድሮ ዓመት ከተጫወተባቸው ጨዋታዎች ውስጥ በ11 መርሃ ግብሮች ቀድሞ ጎል አስቆጥሮ ነው ጎል የተቆጠረበት። በ11 ጨዋታዎች ጎል አስቆጥሮ ቀድሞ ከዛ ተቆጥሮበታል እና ውጤቱ ወይ አቻ ነው ወይ ደግሞ ሽንፈት ነው እና ዩናይትድ እየመራ ክለቦችን በገጠመባቸው ጨዋታዎች ውስጥ 4.4 ነው ፓስ አኩሬሲው እየመራ ማለት ነው። ለምሳሌ ቶተንሃም ሆትስፐርን እየመራ፣ ኖቲንግሃም ፎረስትን እየመራ፣ ዌስትሃም ዩናይትድን እየመራ በገጠመባቸው ጨዋታዎች ላይ ውጤቶችን ማግኘት አልቻለም፣ ሙሉ 3 ነጥቦችን እና በዚህ ረገድ የሚታማው ክፍሉ ምንድነው 4.4 ነው። ማንቸስተር ዩናይትድ እየመራ ውጤቱን ለማስጠበቅ የሚያደርገው የኳስ ቅብብል አቨሬጅ ቅብብሉ ስኬታማ የሆነው 4.4 ነው። ከ5 ጊዜ በላይ የማንቸስተር ዩናይትድ ተጫዋቾች መቀባበል አይችሉም ዩናይትድ በሚመራበት ሰዓት ማለት ነው። ይሄ በጣም በሩበን አሞሪም ስር መስተካከል ያለበት ጉዳይ ነው እና ቼልሲ፣ ማንቸስተር ሲቲ እኩል ናቸው በዚህ ረገድ እየመሩ ውጤታቸውን ለማስጠበቅ የሚያደርጉበት እንቅስቃሴ በጣም ጥሩ የሚባል እንደሆነ ማሳያ ነው። ግን ዩናይትድ ኦልሞስት የነገው ጨዋታ የውድድር ዓመቱ የመጨረሻ መርሃ ግብር ይሆናል። ወደ አዲስ ካለንደር ከመሸጋገሩ በፊት የሚያደርገው የመጨረሻ ጨዋታ ይሆናል። በካለንደር ውስጥ የአስቶን ቪላ ሽንፈት ተከትሎ 14 ጨዋታዎችን የተሸነፈበት ዓመት ሆኗል በሩበን አሞሪምም ስር ማለት ነው እና 1989 ላይ በአንድ የውድድር ዓመት ሰር አሌክዛንደር ቻፕማን ፈርጉሰን በያዙበት ወቅት ዩናይትድ 18 ጨዋታ የተሸነፈበት ዓመት በካለንደር ውስጥ ብዙ ጨዋታዎችን የተሸነፈበት ዓመት እንደሆነ ቁጥሮች ያመላክታሉ ማለት ነው። ዩናይትድ በክሪስማስ እና በአዲስ ዓመታቸው በፈረንጆች አዲስ ዓመት መካከል ባደረጋቸው ጨዋታዎች ያለፉት ጨዋታዎች 3 ጨዋታዎች ሽንፈትን አስተናግዷል። በዚህ ጋፕ ውስጥ በክሪስማስ እና በአዲሱ ዓመት መካከል ማለት ነው። ነገስ ይሄ ነገር እንዴት ይገታል የሚለው ነገር ይጠበቃል። ብሩኖ ፈርናንዴዝ በማን ይተካ? አሁን ትልቁ ጥያቄ ይሄ ነው። ብሩኖ ፈርናንዴዝ በማን ይተካ? በነገራችን ላይ ዩናይትድ ከ22-23 በኋላ ያለ ብሩኖ ፈርናንዴዝ ባደረጋቸው 7 የሊግ ጨዋታዎች 6ቱን ተሸንፏል። ነገስ አርብስ የሚለው ነገር ይጠበቃል። ስለዚህ ይሄ ጉዳይ ሌላው አንዱ የነገውን ጨዋታ መለኪያ ከሚደረጉበት ነገሮች መካከል የሚጠቀሱ ናቸው እና ብሩኖ ፈርናንዴዝ በማን ይተካ? አሁን እጩዎች ቀርበዋል። ብሩኖ በአማድ እና ብሩኖ በሌላኛው ኢምቤሞ እያሉ ቢጎዳ አትሊስት ጉዳቱ ብዙ ላይታይ ይችላል። ግን ራሳቸው ሩበን አሞሪም እንዳብራሩትም ከሆነ ማይተካ ተጫዋች ነው ብለዋል። በእርግጥ በእሳቸው ጨዋታ መንገድ አዲስ ኃላፊነት የተሰጥቶታል። አዲስ ኃላፊነት ላይ የሚገኝ ተጫዋች ነው። ፐርፎርም የሚያደርግበት ጨዋታ አለ፣ ፐርፎርም የማያደርግበት መርሃ ግብርም አለ። ቅድም ስጠቅሰው ዩናይትድ እየመራ ጨዋታን በሚያደርግበት ሰዓት ውጤቱን ለማስጠበቅ በሚያደርገው የኳስ ቅብብል የማንቸስተር ዩናይትድ ማክሲመም ኳስ መቀባበል 4.4 ነው እና ብሩኖ ነው አንዱ ኳስን ከሚሳሳቱ ተጫዋቾች መካከል። በቶተንሃሙ በበርነማውዙ ጨዋታ በዌስትሃሙ ጨዋታ ውጤቱን የማያስጠብቀው የፓስ መቀባበሉ አኩሬት አይደለም እና ብሩኖ ለዚህ ይታማል እና መጀመሪያ እዚህ ቦታ ላይ ኮቢ ማይኖ ቢተካስ የሚል ጥያቄ ቀርቧል። ኮቢ ማይኖ ቢተካስ የሚል ሐሳብ ቀርቧል። እንግዲህ ማንቸስተር ዩናይትድ የኤፍኤ ካፕ ዋንጫን ሲያነሳ በኤሪክ ቴን ሃግ ስር የማሸነፊያ ጎል አስቆጥሯል። በእንግሊዝ ብሔራዊ ቡድን ላይ ስሙን ተክሏል። ግን በሰሞነኛ ውዝግብ ላይ ያለ ደግሞ ተጫዋች ነው። የውሰት ጥያቄና የቋሚ ዝውውር ጥያቄዎችን ማንቸስተር ዩናይትድ እንዲፈቅድለት ጥያቄ አቅርቦ እና ከአሰልጣኙ ጋርም ጥሩ አይደለም። ወንድሙ ፍሪ ኮቢ የሚል ቲሸርት አሰፍቶ ለብሶ መጥቶ ተቃውሞውን ገልጿል እና ጋርናቾም ያንን ፖስት ላይክ አድርጓል እና ጉዳት ላይ ነው ብለዋል። ግን ሰጣ ገባው ከፍ ያለ ይመስላል እና ኮቢ ማይኖ በዚህ ሰዓት ማሳየት አለበት ራሱ። ሩበን አሞሪም ሲጠየቁ ኮቢ ማይኖ ኮምፒት የሚያደርገው ከብሩኖ ፈርናንዴዝ ነው። ብሩኖ ፈርናንዴዝ ደግሞ ስለማይበልጥ አላሰልፎም ብለዋል። ነገ ደግሞ እና ቀጣዩ ጨዋታዎች ላይም ደግሞ ኮቢ በብሩኖ ምክንያት ወደ አሰላለፍ ቢመለስ የሚል ፈርስት ኦፕሽን ቀርቧል። ሌላው ሜሰን ማውንት ነው። ሜሰን ማውንትን ወደ ኋላ ድሮፕ ተደርጎ ዲፐር የሆነ የጨዋታ መንገድ እንዲሰጠው ነገራችን ላይ ማውንት በዘንድሮ ዓመት ከረጅም ጊዜ በኋላ ቋሚ 90 ደቂቃ ላይ መሰለፍ ችሎ የጨረሰበት አጋጣሚ አለ። ቋሚ 90 ደቂቃዎች ከረጅም ዓመት በኋላ ከጉዳት ጋር የታከለ ቋሚ ጨዋታዎችን ማድረግ ጀምሯል። በተከታታይ ጨዋታዎችን እየተሰለፈ መጥቷል። በክሪስታል ፓላስ ጨዋታ ላይ ጎል አስቆጥሯል። ለመጀመሪያ ጊዜ ከረጅም ጊዜ በኋላ 90 ደቂቃውን አሟጦ ጨርሷል። ይሄኛውም ሌላ ስቴፕ ነው
ከዛ በተጨማሪ ማርቲኔዝ በአስቶን ቪላ ጨዋታ ላይ ብሩኖ ፈርናንዴዝ ሲጎዳ ማርቲኔዝ ነው ሊሳንድሮ ማርቲኔዝ ነው የተካው በሚድፊልድ ሆኖ ባይ ዘ ዌይ ክብራን የማንቸስተር ዩናይትድ ደጋፊዎች እና አድማጮችም ተመልካቾችም ማርቲኔዝ በአክስ አምስተርዳም 22 ጨዋታዎችን በዚህ ቦታ ላይ ተሰልፎ ተጫውቶ ያውቃል። ማርቲኔዝ በዚህ ጨዋታ መንገድ ላይ ሚድፊልድ ሆኖ 22 ጨዋታዎችን ተጫውቷል እና በዚህ ረገድ በአያክስ አምስተርዳም በ90 ደቂቃ ውስጥ 66 ፓሶችን የማድረግ አቢሊቲ ነበረው። ለአያክስ አምስተርዳም በ22 ጨዋታዎች 66 ፓሶችን በ90 ደቂቃ የማቀበል ብቃት ነበረው which is 86% አኩሬት ነበር ይላል ቁጥሮች። ወደ ፋይናል ሰርድ የሚልካቸው ኳሶች ጥሩ ነበሩ። አዲስ አይደለም ለዚህ ቦታ የሚሉ ሐሳቦች ቀርበዋል። ስለዚህ ሜኖ ማውንት ማርቲኔዝ ፈርስት ሰከንድ ሰርድ ኦፕሽን። አራተኛው ኦፕሽን ያው እኔም አልደግፈው ኡጋርቴ ከኳስ ጋርም ችግር ያለበት ከኳስ ውጪም ችግር ያለበት ተጫዋች ማኑኤል ኡጋርቴ በ50 ሚሊዮን የተገዛ ተጫዋች ነው። እሱ ቦታ ላይ የነበረው ተጫዋች ስኮት ማክቶሚኒ በ26 ሚሊዮን ፓውንድ ለናፖሊ ፊርማውን ያኖር ስኩዴቶን ተጋርቷል። የዓመቱ ኮከብ ተብሏል። ባላንስ ያልሆነ ዝውውር እና ለፕሮግሬሲቭ ፓስ ማይሆን ከኳስ ውጪም ከኳስ ጋርም ደካማ የሆነ ተጫዋች ነው አይተናል። ኡጋርቴ ባለፉት 7 ጨዋታዎች በተሰለፈባቸው ጨዋታዎች ዩናይትድ ማሸነፍ አልቻለም እና ከ7 ደካማ ውጤት ያለው ተጫዋች እና ባለፉት 10 ዓመታት በማንቸስተር ዩናይትድ ቤት ኡጋርቴ ቀጥሎ በ9 ጨዋታዎች ተሰልፈው በ8ቱ ደካማ ውጤት ያስመዘገበ የማንቸስተር ዩናይትድ ተጫዋች ክሌበርሰን የተባለ ተጫዋች ባለፉት 12 ዓመታት ውስጥ በ20 ዓመታት ውስጥ በተሰለፈባቸው ጨዋታዎች ደካማ ውጤት የሚያስመዘግበው ተጫዋች ክሌበርሰን የተባለ ተጫዋች። ኡጋርቴም ደግሞ በጀመረባቸው ጨዋታዎች ፈርስት ላይን አፕ በጀመረባቸው ጨዋታዎች ላይ ከ7 ደካማ ውጤት ያስመዝግቧል እና ይሄ ሌላው ደካማ ስታት ነው ለኡጋርቴ። ስለዚህ ኡጋርቴ አራተኛ ምርጫ የብሩኖ ፈርናንዴዝን ቦታ በተካተ ረገድ ማለት ነው። የመጨረሻው ነገር እንግዲህ ኒውካስትል ዩናይትድ ሁለት ያለፉትን ጨዋታዎች አሸንፏል። በዚህ በክሪስማስ እና በኒው ይር መሃል ያሉት ኒውካስትል ዩናይትድ ይቅርታ ማንና ማን ሌስተር እና ማንቸስተር ዩናይትድ በ2022 እና ያለፈው ዓመት ዲሴምበር 30 ላይ ኤዲ ሃው 13 ጨዋታዎችን እስካሁን በቦክሲንግ ዴይ ተጫውቷል። ከ13 ጨዋታዎች ውስጥ 7 ማሸነፍ፣ 3 መሸነፍ፣ 3 አቻ መውጣት አስተናግደዋል። 5ቱን ድል ያደረጉት በበርንማውዝ እና በበርንሌ በነበሩበት ኃላፊነት ነው። ግን ኒውካስትልም ደግሞ አንድ ባህሪ አለ። ልክ እንደ ማንቸስተር ዩናይትድ እየመራ ነጥብ የሚጥልበት አጋጣሚ አለ። ሁለቱም አንድ የሚያደርጋቸው ባህሪ አለ። እየመሩ ነጥብ ይጥላሉ። በዘንድሮ ዓመት ለምሳሌ ኒውካስትል ዩናይትድ በሁሉም ውድድሮች አርሰናልን እየመራ ማሸነፍ ሲችል ጥሏል፣ ተሸንፏል። ዌስትሃም ዩናይትድን ተሸንፏል፣ ብሬንትፎርድ ላይ ተሸንፏል፣ ማርሴይ ላይ ተሸንፏል። በእነዚህ ጨዋታዎች እየመራ ማለት ነው። በተጨማሪም በቶተንሃም በባየር ሊቨርኩሰን እና በቼልሲ ጨዋታዎች ደግሞ አቻ ወጥቷል እየመራ። ስለዚህ ሁለቱም እየመሩ ውጤቶችን የሚያንጠባጥቡ ቡድኖች የሚያደርጉት ጨዋታ ነው። ሁለቱም በጉዳት እና በሀገራዊ ተልዕኮ ልጆቻቸውን አያገኙም በነገው ጨዋታ ላይ ማለት ነው። ግን ለኒውካስትል ዩናይትድ ያልታሰበው ዝውውር ዋልተር ሜድ 7 ጎሎችን አስቆጥሯል። እስካሁን በዘንድሮ ጨዋታዎች ውስጥ ጀርመናዊ ሆኖ ከክሊንስማን ከሉካስ ፖዶሎስኪ እና ከሾርለ ቀጥሎ ጎሎችን ያስቆጠረ ጀርመናዊ ተጫዋች ሆኗል። 26 ሙከራ አድርጓል። 1102 ደቂቃዎችን ተጫውቷል ሜዳ ላይ። ስለዚህ ዋልተር ሜድ ለኒውካስትል ዩናይትድ ጥሩ ነገር እየሰራ ይገኛል። ሌላው ለማንቸስተር ዩናይትድ ነገ ፈተና ይሆናል ተብሎ የሚጠበቀው ጎርደንም ባለፉት ጨዋታዎች ላይ 6 ጎሎች ላይ አስተዋጽኦ አድርጓል። 4 ጎል እና 2 አሲስት አድርጓል። ነገስ የሚለው ነገር የሚጠበቅ ጉዳይ ይሆናል። must win ብሏል ራሳቸው no excuse for the next match ብሏል ሮበን አሞሪም እና በጥር የተጫዋቾች መስኮት ቢያንስ ስክት የሚል ተጫዋች ይፈልጋል ማንቸስተር ዩናይትድ። ጆን ኔቬዝን ከሳውዲ አረቢያ ለማምጣት ሙከራ እያደረጉ ይገኛሉ። ትላንትና አትሌቲኮ ማድሪድ 35 ሚሊዮን ፓውንድ ካልመጣልኝ አልሸጠውም ብለዋል ኮነር ጋላገር። ዩናይትድ ግን ፐርማነንት ዝውውር አይደለም የፈለገው ሎን ነው የፈለገው እና አትሌቲኮ ማድሪድ ደግሞ 35 ሚሊዮን ፓውንድ ይፈልጋል ለዚህ ተጫዋች የሚል ሀሳባቸውን አቅርበዋል። የነገው ጨዋታ ማንቸስተር ዩናይትድ ቢያንስ በኤቨርተኑ ጨዋታ ላይ፣ በዌስትሃም ጨዋታ ላይ፣ በበርንማውዝ ጨዋታ ላይ 3 ነጥቦችን አሳተው ቢሆን ኖሮ
ያለነ ኢምቤሞ እና ያለነ አማዱ ዲያሎ የኒውካስትልን ጨዋታ ያስተን ቪላ ጨዋታ ቢሸነፍም አትሊስት ግምት ውስጥ ይገባ ነበር። ግን ፕሪቪየስ ማቾች ላይ ያንጠባጠባቸው ነጥቦች የነገውን ጨዋታ ላይ ራሱን ወደ ማሸነፍ እንዲገባ አድርጎታል ተብሎ ተነግሯል ማለት ነው። የነገው መርሃ ግብር በምን አይነት መልኩ ያልቃል? በጣም የሚጠበቅ መርሃ ግብር ነው። የብሩኖ ጉዳት ማንቸስተር ዩናይትድን ይረብሻል። የነ አማድ ጉዞ ዩናይትድን ይረብሻል። ጥያቄ የለውም። አብረን የምንመለከተው ይሆናል። መልካም ድል ለማንቸስተር ዩናይትድ ክለብ እላለሁ።